ከቡስካ በስተጀርባ ክፍል 5 በአባቴ ቆዳ ላይ ተኝተህ ኩርኩፋህን እየበላህ ሸፈሮ ቡናህን እየጠጣህ ቀና ብለህ የቦርጆን ያምላክን ከዋክብት ተመልከት። አሸጋግረህ የሐመርን ተራራዎች ቃኝ። በበትና አፈር እያጌጥክ የባንኪሞሮን ንቦች እየተንከባከብክ ማሩን ብላ። የአበቦችን መዓዛም ማሽተት። ጠላቶቻችን ከተራራው ግርጌ ናቸው። የአባቴ አጥንት ስለሚወጋቸው ጠረኑ ስለሚያስበረግጋቸው አይመጡብህም። ሾልከው ከገቡ ግን እበቴን ተቀብቼ ንቤን በብብቴ ይዤ ሁለት አፍጦሬን በመያዝ አንተን አስከትዬ ሄድላችኋለሁ። የአገሬ አዋፍና አውሬ ያኔ ይጠግባሉ። ፀሐይ ከወደቀችበት ነገ ትነሳለች። ጨረቃን ገፍትራ ጥላ ቦታዋን እስክትይዝ ግን ታጋሹን። ጨለማን ተገና አድርገህ ተንኮል አትስራ። ከእስኪ ከአሸዋ በላይ እስኪሞላ የሰማይ ውሃን እየጠበክ ጓሮህን እንድትቆፍር ልጃገረድህን እዘዝ። እጅህንና እግርህን በምላስህ ሰር። የአባቴን ደንብና ባህል አክብር። የታላላቆችህን ትእዛዝ ተቀበል። ለጠላቶቼ የማትፈራ ወፍ በጥይት የምታስቀር ጀግና ሁን። ካለበለዚያ የአባቴን ደንብ ሽራሃልና ደረቴን አስጌጥብሃለሁ፣ እገልሃለሁ። ተጫወት። በአባት ሜዳና ተራራ ተዘዋወር። ከልጃገረዶች ጋር ዝለል። ወተትና ደም ጠጣ። ውለድ። ከብትህን በበረት ሙላ። የኔ ልጅ ጨርሻለሁ ብለው የሚጠጡትን ሸፈሮ ቡና ብስ እያሉ በአራቱ ማዕዘን ያማትቡና የልጃቸውን ራስ ዝቅ አድርገው የሸፈሮ ቡናውን ውሃ ብስ እያሉ ያርከፈክፉበታል። ደልቲ ገልዲ አባቱ ገና ከመሞታቸው በፊት ምርቃታቸውንና አደራቸውን በጋድ አሳያቸው። ለምሳሌ ደልቲ ገልዲ ማጎ በረሃ ከጓደኞቹ ጋር ወርዶ ካለምንም ስንቅ ለተወሰነ ጊዜ በረሃብ ቢሰቃይም ከዚያ በኋላ ግን ሚዳቋም ውድምቢትም ድኩላም እየገደሉ ቋንጣውን በፀሐይ በማድረቅ እየተመገቡ ታላላቅ አራዊት ሊገኝበት ከሚችልበት አካባቢ በመዘዋወር ሰንብተው አንድ ቀን ከማጎ ወንዝ ውስጥ ተነክረው እንዳሉ የአራዊት ዳና ሰሙ። ከውሃው እየሮጡ በመውጣት ድምጹን በሰሙበት አቅጣጫ በተቃራኒ ካለው ጫካ ውስጥ አደፈጡ። ሆኖም ግን መሳሪያቸው ወዲያ ማዶ በመሆኑ ሲመኙት የነበረው ዕድል አመለጣቸው። የመጣው የጎሽ መንጋ ካለ ብዙ ችግር እርስ በርስ እየተጠባበቀ በመጣበት አቅጣጫ ሄዶ ተሰወረባቸው። ደልቲም ሆነ ሌሎች ጓደኞቹ ወደ አደን ከመምጣታቸው በፊት ብዙ የአራዊት ጠባይ ተነግሯቸዋል። ጎሽ ከቆሰለ ያቆሰለውን ሰው እንደማይለቅ፣ ያንን ሰው ባያገኘው እንኳን ዝንብ ቁስሉን እየበላ እንዳያስቸግረው ከወንዝ ውስጥ እየገባ እንደሚያደፍጥና ሌላ ሰው ካገኘ ብጥስጥሱን በልክ እንደሚያወጣው ሰምተዋል። ስለሆነም ጎሽን ለመግደል ብልቱን ለይቶ መምታት እንደሚያስፈልግ በመንጋው ላይም ከመተኮስም ከመንጋው የተለየውን መግደል እንደሚሻል ተመክረዋል። ማታ ማታ አንበሳና ነብር እንዳይተናኮሳቸው እሳት ማቀጣጠል እንደሚገባና እሳቱ ብዙ ጭስ እንዳይኖረውና ጫካውንና አውሬዎችን የሚጠብቁት ዘበኞች አደጋ እንዳያደርሱባቸው እንዲጠነቀቁ እባብ በተለይም የጠገበ ዘንዶ አንዳንዴ ግንድ መስሎ እንደሚጠቀለልና ድንገት ቁጭ ካሉበት ለአደጋ እንዳይጋለጡም ተመክረዋል። አቅጣጫ ጠፍቶባቸው በተለይ በውሃ ጥም እንዳይጠቁም ልምምድና ውሃ የማያስጠማ መፋቂያ እንዲይዙና በጨረቃና በከዋክብት አቅጣጫ እንዲንቀሳቀሱ ተነግሯቸዋል። በተለይ ደግሞ ሲጓዙ በጋራና በዘዴ እንዲሆንና በተናጥል እንዳይጓዙ ችግር ሆኖ ከተጠፋፉም እንቅልፍ ለመተኛት ሲፈልጉ ከመጋደም ይልቅ ቁጭ ብለው አንገትን ወደታች በመቅበር እንዲተኙ፣ ከብትም ሆነ ሰው ላይ ጥላው ሲያርፍ ወገብ የሚያጣምመው አሞራ ሲበር ሲታይ መደበቅና ከጥላው መራቅ ማስፈለጉን የግድ የሚቀርብ ከሆነ መተኩሶ ማባረር የሚሻል መሆኑን ተመክረዋል። በተረፈ አራዊት ከጠፋ የጀግንነታቸው ማረጋገጫ ስለማይኖር ሴትና ወንዱን መለየት ስለማይቻል እድል ቀናኝ ብለው በብዛት መግደልና ማስደንበርም እንዳይፈጽሙ አደራ ተብለዋል። ስለዚህ የጎሹ መንጋ ተመልሶ ሄዶ ከአካባቢያቸው መራቁን አረጋግጠው
ከተደበቁበት ብቅ ሊሉ ሲሉ ሴትና ወንድ አንበሳ ወደ ውሃው ሲመጡ አዩ። ወዲያው ደንግጠው ተመልሰው ተደበቁ። በቁጥቋጦ ውስጥ ከርቀት ሲመለከቱ ደግሞ ግንድና ቅጠሉ ሲርመሰመስ ተመለከቱ። ከዚያ አንበሶቹ እነሱ ወደ ተደበቁበት አቅጣጫ ሲመጡ ሁሉም ወሽመጣቸው ተበጠሰ። ባዶ እጅ ከአንበሳ ጋር መግጠም መቼም አይቻልም፣ ያውም ከሁለት አንበሳ ጋር። አንበሶቹ ከኋላ ግንድና ቅጠሉን እያተረማመሱ የሚመጣውን አውሬ በጥርጣሬ እያዩ ስለሚሸሹ ደግነቱ እነርሱን ፈርተው የሚንቀጠቀጡትን አላስተዋሉ። ስለዚህ መንገዳቸውን ቀጠሉ። ግንድና ቅጠሉ በሚሰባበርበትና በሚሿሿበት አቅጣጫ ሲመለከቱ ለቁጥር የሚታክት ዝሆን ተመለከቱ። ስለ ዝሆን ደግሞ ይሰሙታል። ዝሆን ከፍተኛ የማሽተት ችሎታ አለው። እስከ ብዙ ርቀት ጠረን ማሽተት ይችላል። ምናልባት ደግነቱ ንፋስ ወደ እነሱ አቅጣጫ ስለሆነ ጠረናቸው ላይ ደርሰው ይችላል። እንሽሽም ተባብለው ነበር። ግን ከዚህ የዝሆን ረገጣና ወገራ ቢያልፉ ከዚያ ደግሞ የአንበሳ ክንድና የጎሽ ቀንድ ይጠብቃቸዋል። ሁሉም ያው እንዳቅሙ ሰባብሮ መጨረሻቸው ሞት ነው። ስለዚህ መሸሹ እንደማያዋጣ አመኑ። የዝሆን መንጋው በኩምቢው ውሃውን ሰውነቱ ላይ እየረጨ ውሃው ውስጥ ለብዙ ሰዓት ቆየ። አንድ ዝሆን እንዲያውም ድንጋይ ተደግፎ የተቀመጠውን መነሽር ጠመንጃ ወደ ላይ በኩምቢው አንስቶ አይቶ መልሶ አስቀመጠው። የሱ ማደኛ መሆኑን ቢያውቅ ኖሮ ወደ አመድነት ይለውጠው ነበር። ነገር ግን አላወቀም። ጠላቱን አንስቶ መልሶ አስቀመጠው። ደልቲና ጓደኞቹ ይህንንና ይህን የመሳሰለውን ችግርና አደጋ አምልጠው ቀንቷቸው ከታላላቅ አራዊት ውስጥ ከገደሉ ደግሞ በማህበረሰባቸው የሚያገኙት የጀግንነት ክብርና ሙገሳ ልብን ያማልላል። ከወንድነት ማረጋገጫውም ውስጥ ዋናው በጠላትነት የሚያዩትን የማህበረሰብ አባል መግደል ሲሆን ከዚያ የሚቀጥለው ደግሞ አውራሪስ፣ ዝሆን፣ አንበሳ፣ ጎሽ፣ ቀጭኔ መግደሉ ነው። በሌላ ቀን ደልቲ ገልዲና ጓደኞቹ አደናቸውን እንደጀመሩ ከመንጋ የተለዩ ጎሾችን ተመለከቱ። ሁሉም በየተራ ያነጣጠረ ተኮሰ። የቀሩት ጎሾች ሲሸሹ 3 ጓደኞቹ ብቻ 3 ጎሽ ገደሉ። ከነዚያ ውስጥ ደግሞ የመጀመሪያው ገዳይ ደልቲ ገልዲ ሆነ። የገደሉት ባልገደሉት ላይ ጀግንነት ተሰማቸው። አቅራሩ፣ ፎከሩ። ለአደን በሄዱ በ3ኛው ሳምንታቸው ደግሞ ከርቀት የቀጭኔ መንጋ ተመለከቱ። ቀጭኔ ከርቀት ማየት ስለሚችል እንዲህ በዋዛ ማደን ስለማይቻል እንብዛም ተስፋጡ። ገልዲ ግን በየት እንደሄደ እንኳን ጓደኞቹ ሳያዩት ከቀጭኔዎቹ እይታ ውጪ በመሆን ስራቸው ድረስ መጠጋት በመቻሉ በምንሽር ጠመንጃው አንዱን ቀጭኔ በ2 ጥይት ወርቹን በጥሶ አንበረከከው። ጓደኞቹ ሲመጡ ከቀጭኔው ጀርባ ላይ ወጥቶ ጠበቃቸው። ደልቲ ገልዲ 1 ሳምንት ባልሞላ ጊዜ ውስጥ የጎሽና የቀጭኔ ገዳይ ሆነ። ወደ መንደራቸው ሲመለሱም የመንደሩ ልጃገረዶች ለገዳዮቹ በተለይም ለጎሽና ቀጭኔ ገዳዩ ጨሊያቸውን ባንገቱ አጠለቁለት። በየዘመዶቹም እያቀራራና እየፎከረ ሲሄድ በግና ፍየላቸውን እያረዱ ጀርባው ላይ ደሙን አፈሰሱለት። ለወራት ያህል ምግቡ ደምና ወተት፣ ስጋና ማር ሆነ። አባቱ እሳቸው እንኳን ያልቀናቸውን ልጃቸው የጎሽና ቀጭኔ ገዳይ በመሆኑ ኮሩበት። ብዙም ሳይቆይ ደልቲ ገልዲ በሐመርና በሙርሲ ማህበረሰቦች መካከል በተፈጠረው ግጭትና ጦርነት እንደ ጉርኑክ እየዘለለ በመዋጋት 2 ሙርሲ ገሎ መሳሪያቸውን በመማረኩ ደረቱን በመተልተል ራሱን በቀይና በነጭ አኗፈር በማስጌጥ በአንገቱ ከደረደረው ጨሌና በእጆቹ ካጠለቃቸው አምባሮች ሌላ በወገቡ በታጠረው ዝናርና መያዣዋ በሚያንጸባርቀው ቤልጂግ ጠመንጃ ከአካባቢው ኗሪ ልዩ ክብርን ተጎናጸፈ። የመንደሩ ልጃገረዶች ቀርቶ ከመንደሩ ራቅ ያሉት ልጃገረዶችም ሳይቀሩ በዝናውና በቁመናው በመመሰጥ የመጀመሪያውን እፍታ በየጫካው አጎረፉለት። ከሙርሲ ማህበረሰብ በዘረፋቸው ከብቶችም መሳሪያ ገዛና በረቱን በከብት ሞላ። 2 ሚስት አግብቶ የአባቱን ምኞትም አሟላ። አባቱ ምንም እንኳን ከዳሰነች ማህበረሰብ ጋር በተደረገው ጦርነት ቢሞትም የአባቱ ደም መላሽ ለመሆን ቻለ። ደልቲ ገልዲ ስሙ እየገነነ ሲሄድ የሱም ልብ እያበጠ ሄደ።
መቼም ሲመጣ በላይ ነውና የላላና ሻንቆን መንደር ሰዎች ከብት እየሰበረ ያስቸገረ አንበሳ ለማደን ሁሉም በቡድን ጫካ ሲገባ እርሱ ግን በእኔ በኩል ብቻዬን በቃለሁ ብሎ ከነመሳሪያው ላደን ተሰማራ። ሁሉም ቦርጆን ወይንም አምላኩን እየተማጸነ ያንበሳው ገዳይ ሆኖ እንደ አባያ በሬ ለመንጎማለል ሲመኝና ፍለጋው ሲጧጧፍ ውሎ የጥይት ተኩስ ተሰማ። ወዲያው አንበሳው ተገደለ ተባለና ገዳዩ ማን እንደሆነ አንዱ ሌላውን ሲጠይቅ ደልቲ ገልጂ የተኛ አንበሳ አልገልም ብሎ ጎፈር ብሎ ቀስቅሶ አስነስቶ አጓርቶ ደሱ ሲዘልበት በሚያስደንቅ ፍጥነት መሳሪያውን አቀባብሎ በሁለት ጥይት ልሳኑን ዘጋው ተባለለት። ልጃገረዶች ይሄዋ አላልኩሽም ሲባባሉ አረሱ ምን ነው ይሄን ያህል እያሉ ያናንቁ የነበሩት ጎረምሶች እንኳን ሳይቀሩ አንገታቸውን ደፉለት። እረኞች ልጃገረዶች በስሙ ዘፈኑለት። ሌላው ቀርቶ የመፎከሪያ በሬው ከሌሎች ከብቶች በልጦ ተንጎማለለ። ደልቲ ገልዲ ከግዙፉ የቡስካ ተራራ ይበልጥ ገዝፎ መታየት ጀመረ። በዚህ ሰሞን ነበር ሁለት እንግዶች ወደ መንደራቸው የዘለቁት። ደልቲ ገልዲ በራሱ የሚተማመን ጀግና በመሆኑ በዚህ ዓለም ላይ ከሱ በላይ ሰው ያለ አይመስለውም። ስለሆነም የሚፈልገውን አጣለሁ የሚል ቅንጣት ታህል ጥርጣሬ የለውም። በስሙ ሲዘፈንና ሲዘመር ጥርሱን እየፋቀ በርኳታው መቀመጫው ላይ ቁጭ ብሎ ወይንም ጋደም ብሎ መዝናናት ነው። ጀግንነት ከሀብት ጋር ገና ዕድሜው ሳይገፋ ቤት ለምቦሳ ሲል እምቦሳ ሰር ብሎ ተቀብሎታል። በርግጥ እያንዳንዱ የሐመር ጓዳ ለአጠቃላይ ማህበረሰቡ ግልጽ ነው። ተካፍሎ መመገብ፣ ተሰባስቦ መጨፈር፣ ተከባብሮ መኖር፣ ጠላትን በጋራ ማጥቃትና መደናነቅ የማህበረሰቡ ወግና ልማድ ነው። ደልቲ ገልዲም የዚህ ባህላዊ ኑሮ ተሳታፊና ተገዥ በመሆኑ ኃይሉን ተማምኖ ሌላውን የሐመር አባል ማጥቃትም ሆነ ንብረቱን መቀማት ክብሩን ለውርደት ሀብቱን ለጥፋት ስለሚያበቃ ከልጅነቱ ጀምሮ ክብርና መብትን በጥንቃቄ መያዙንና ተከባብሮና ተመካክሮ መኖርን ሊዘነጋ አልቻለም። ደልቲ ገልዲ በዚያን ሰሞን ወደ መንደራቸው የመጣችውን እንግዳ የተመለከታት በኩራት ነበር። የለበሰችውን ጨርቅና የምትሸተው ቃና ከአካባቢው ልጃገረዶች ጠረን የተለየ በመሆኑ ራቅ ብሎ ነው ያስተዋላት። እንደ ሐመር ሴቶች ቆዳ የማትለብሰውና ጩኖቿን የማታሳየው ምናልባት የሚያሳፍር ነገር ቢኖርባት ይሆናል ብሎ ከመገመቱም በላይ የሴትነት ጠረኗን የዋጠው ሽታ አስጠልቶት ነበር። በተደጋጋሚ ቀናት እንዳያትም በሚኮርፍ ነገር በመታጠቧ ብልግናዋን ከማረጋገጡም በላይ መጥፎ ጠረኗን ለማጥፋት መሆኑን አምኖበታል። የሐመር ልጃገረዶች በውሃ አይታጠቡም። ብልታቸውን ውሃ ከነካው መካን ይሆናሉ ስለሚባል በጣም ነውር ነው። ይህችኛው እንግዳ ግን አልፎ አልፎ ብቻ ሳይሆን ዘወትር ስትተጣጠብ ያያታል። መካንነቷ መቼም የማይቀር ነው፣ ግን ሴት ሆና ስትተጣጠብ የማታፈር ምኒቱ ባለጌ ናት እያለ ኮንኗታል። ሌላውም እንደሱ በድርጊቷ ጠልቷታል። ሆኖም እሱ የጀግኖች ጀግና ነው። እንዲህ አይነቷን ባለጌ ልክ የማግባቱ ኃላፊነት ከሱ ትከሻ ላይ የወደቀ ነው። ስለዚህ እንግዳይቱን በግርፋትም ቢሆን ስነ ስርዓትን ሊያስተምራት ይችላል። ይህን ለማድረግ ደግሞ እሷን ማግባት አለበት። ካለበለዚያ ዝምቧንም እሺ ማለት ላይችል ነው። ደግሞ እኮ የሱ ሚስቶች በመልካቸው ጥቋቁሮች ናቸው። ስለዚህ ነጭ ሚስት ያስፈልገዋል። ሀብቱ እንደሆነ የትየለሌ ነው። 3 በረት ከብት፣ በየጋጡ ብዛት ያለው ፍየል፣ በየጫካው ለቁጥር የሚታከት ቀፎ አለው። በዚያ ላይ የቀጭኔ፣ የጎሽ፣ ያንበሳና የሰው ገዳይ ነው። ይህችን ባለጌ ለማረቅ እንዲችል እሷን የራሱ የሚያደርግበት በቂ ሀብት አለው እና የሚጠየቀውን ጥሎሽ ከፍሎ የሱ ንብረት ካደረጋት በኋላ ቢቀጣት ጠያቂ የለበትም። ለዚህ ሁሉ ግን ሚስቱ እንድትሆን ማድረግ እንዳለበት አመነ። አብሯት የመጣው ከለሆራ እንደሆነ ምኗም እንዳልሆነ አረጋግጧል። አንድ ቀን
ካርለትና ከሎሆራ ሲጨዋወቱ ደልቲ ገልዲ ነጋያ ብሎ ይዞት በሚዞረው በርኮታ ላይ መሳሪያውን ጭኖቹ መሃል አድርጎ አጠገባቸው ተቀመጠ። ከዚያም ባላለሽ ብሎ በቋንቋው ጠየቃት። የሉንታና ፍርሃት የሐመርን ተወላጅ ሲያልፍም አይነካካውም። ደግሞ ሰው ነው፣ ያውም እሱ ጀግናው። ከሎሆራ ያለውን ለካርለት ተረጎመላት። የለኝም አለችው ካርለት በቀኝ እጇ ግንባሯ ላይ የተበታተነውን ጸጉር ወደ ኋላዋ እየመለሰች። አባትሽ ስንት ከብት አለው? ከብት የለውም፣ ፕሮፌሰር ነበር። ስለዚህ ደሞዙ ፕሮፌሰር ደሞዝ ጂኒጃን ካለሱ ሊገባው አይችልም። ከባለጌ የሚጠበቅ ተራ ነገር ይሆናልና ስለሱ ማሰብ አያስፈልግም። ቀፎና ፍየልስ? ጠየቀ ደልቲ። የለውም አለች። አባቷ ደሃ ቢሆን ነው ማለት ነው ወደዚህ የላካት ብሎ አዘነላት። በሐመር ማህበረሰብ ሀብት ማለት ከብት፣ ፍየልና የንብ ቀፎ ነው። ከዚህ ውጪ ደሞዝ፣ ቪላ፣ መኪና ብሎ ሀተታ የሚገባው የለም። ደልቲ ገልዲ በክልሉ የሀብት ሁሉ ባለቤት አባወራው እንደሆነ አሳምሮ ያውቃል። ስለዚህ እንግዳዋን ስለ እናቷ መጠየቅ አያስፈልግም። ደግሞ ሴትን ሀብት አላት ወይ ብሎ መጠየቅ ነውር ነው። የእንግዳዋን አባት ሁኔታ እንደሆነ ጠይቆ ድህነቱን ተረድቷል። ደልቲ ገልዲ በሱና በእንግዳው አባት ሀብት መካከል ያለው ልዩነት የሰማይና የምድር ያህል ሰፍቶ ታየው። ለምግብ ማቅረቢያ ለመኝታ የምትጠቀምበት በተለይ ማታ ፏ የምታደርገው መብራትና ብልጭልጭ ቅራቅንቧ ከርሱ ንብረት አንጻር ሲታይ ጠጠርና ተራራን ማወዳደር ቢሆንም አባቱ ሀብቱን ለምን ለሷ እንደተወላት ግራ ገብቶታል። የሱ ወገን የሆኑት የሐመር ሴቶች የግሌ የሚሉት ሀብታቸው የሚለብሱት ቆዳ ጨሌና አምባራቸው ብቻ እንደሆነ ጥርት አድርጎ ያውቃል። ያም ሆነ ይህ ግን እንግዳዋን አግብቶ በግርፋት መግራት እንዲችል ሊያገባት መፈለጉን ለሽማግሎች ማማከር አለበት። ሽማግሎች የሚሉት ባይታወቅም ብልግናዋን ገልጾ ሊገራት እንደሚፈልግ ሲነግራቸው እነርሱም ይህን ስለሚረዱ ተቃውሞ እንደማይኖራቸው ተማምኗል። አንድ ግን ግራ የገባው ጉዳይ አለ። ጋብቻውን ሽማግሎች ቢቀበሉት ልጅቱን ለማግባት አባቷ የተገኝቶ በሽማግሎች ይጠየቃል፣ ጥሎሹንስ እንዴት ወስዶ ከችግሩ ይላቀቃል ብሎ አሰበ። ይህ ከሆነ በኋላ ግን ብዙም ሳይቆይ ደልቲ ገልዲና ካርለት በምሽት ጭፈራ ተገናኙ። ካርለት ያስደናቂ ጥያቄ ሲጠይቃት የነበረው ወላንሳ እየዘለለና እያሸበሸበ ሲደንስና ሲስቅ ደጋግማ ስታየው ሁሉን ነገር በተለይም ስለሱ የሚባለውን ሁሉ አስታወሰች። ስለዚህ ዛሬ ይህን ስሙ በሐመር ሰማይ ላይ የሚንሳፈፍ ሰው ማንነቱን ማወቅ አለባት። ያም ሆኖ ግን ካርለት ስሜቷ ለሁለት ተከፈለባት። በአገሯ ምን አይነት ውበትና ጠባይ ያላቸው ወንዶች በሴቶች እንደሚፈቀሩ ከሞላ ጎደል ታውቃለች። እርሷም ብትሆን በአፍላው የወጣትነት ጊዜዋ የነበራት የስሜት ቅብጥብጥነትና በመታፈቅረው ወንድ ላይ ታጠምዶ የነበረውን መረብ አስታወሰች። ሆኖም ይሰው እዚያ ከምታውቃቸው ሰዎች በብዙ መልኩ ይለያል። ለነገሩ የደልቲ ውበት ጭጋግ ለብሶ ይታያል። ያውም ይኖራል ብላ ያልገመተችው ውበት። የሐመር ልጃገረዶችን ህሊና ያማልላል ተብሎ የሚደነቀው ልበ ሙሉ ወንድ ጭጋጉን በታትና ስነ ውበቱን በትክክል መቁጠር አለባት። የለንደኑ፣ የቦኑ፣ የማንቸስተሩ ወጥመዶ ያለውን የመያዝ ችሎታም መፈተን ይኖርባታል። እንደ ባልጩት ድንጋይ የለሰለሰውን ገላውንና በጨረቃ የሚያንጸባርቁት ጥርሶቹን ባሰበች ቁጥር ጥርት ጎላ እያሉ ታዩአት። ማራኪውና የመጨረሻው አይነት የጭፈራ ዓመት መጀመሪያው ጊዜ መቃረቡን ስታውቅ ሐሳቧን ተግባራዊ ለማድረግ ለሩጫ እንደሚዘጋጅ ሯጭ አደፈጠች። ያን የወቅቱን ወላንሳና ቀብራራ ሐመር ጠብቃ ለዳንስ ስትጋብዘውና ያኮበኮበ አየሩን በመቅዘፍ ቀርቦ ጥቁሩ ጭኑ ከነጩ ጭኗ ሲተሻሽ ሸካራና ጠንካራ እጆቹ ትከሻዋን ሲይዙ ስሜቱ በስሜቷ ውስጥ ሲሟሟ ያለችበትን ቦታና ሰዎችን በመዘንጋት የሚያቃጥል የሚነዝርና በሰመመን የሚያሰጥም ስሜት እንደተሰማት ከራሷ ቁጥጥር ውጭ ሆነች።
ሁሉን ነገር ዘንግታ ተንጠራርታ አንገቱን በማቀፍ ከንፈሯን ከከንፈሩ ጋር ለማላተም ተጣጣረች። ደልቲ ግን በጠንካራ እጆቹ እጇን ያዝ አድርጎ የዳንሱን ቦታ ጥሎ ወደ ጫካ ይዟት ገባ። ጥቁሩና ነጭ አባይ ጫካ መሃል ተገናኙ። ደልቲ ገልዲ ከእንግዳዋ ጋር ግንኙነት ከፈጠረ ጊዜ ጀምሮ በተለይም በጭፈራ ቦታ በሁለቱም መፈቃቀድ ግንኙነት ማድረጋቸው ቢቀጥልም በእንግዳዋ ላይ የሚያየው ባህሪ ይበልጥ ግራ ያጋባው መምጣቱ አልቀረም። የእንግዳዋ ሰውነት እጅግ ለስላሳ ከመሆኑ የተነሳ እንኳን ተገርፋ ሲነኩት የሚላጥ ይመስላል። እጅና እግሯ በአጠቃላይ ሁለመናዋ መለስለሷ አስገርሞታል። እንዴት ነው ይቺ ሰው ሳታርስ ሳትፈጭ የከብቶችንበት ሳትጠርግና እንጨት ሳትለቅም ነው የኖረችው በማለት ተደንቋል። በአንድ ወቅት ሐመሮች ግብር አንከፍልም ብለው አመጹ። ቢቻል በስምምነት ካልተቻለ በኃይል እንዲያስገብሩ አፄ ኃይለ ሥላሴ የሰለጠኑ ወታደር ወደ ሐመር ይልካሉ። በዚያ ወቅት ሐመሮች ባላሰቡት ጊዜ ጥያቄውን በወታደር መልእክተኛ ይጠየቃሉ። ሆኖም ግን ፈቃደኛ ለመሆናቸውን በመግለጻቸው ውጊያው ተጀመረና የሐመሮች ሕይወት የሆነው የከስኪ ወንዝ ከሞላ ጎደል በወታደሮች ተያዘ። ሐመሮች በለመዱት ክልል ከቋጥኝ ቋጥኝ እየዘለሉ ኋላ ቀር በሆነው መሳሪያ ጠንክረው ቢዋጉም በመትረየስና በተሻለ መሳሪያ በከስኪ ወንዝ አሸዋ ጉድባ ሰርቶ ጥይት የሚያዘንብባቸውን ኃይል መቋቋም ተሳናቸው። በዚህ መልክ ጥቂት ቀን እንደቆዩ በውሃ ጥምና ስንቅ ማጣት ሐመሮች እየተጠቁ የመላ ያለ ሲባል ለአውሬ አደን የመጣ መንገደኛ በጦርነት ለነርሱ በመርዳት ሲታኮስ ሰነበተ። ልብ ያላሉት እንግዳ ወታደሩ የመሸገበትን ሲያስተውል በወንዙ ጠርዝና ጠርዝ ባሉት ዛፎች ብዙ ቀፎዎች ተሰቅለው በማየቱ ኢላማውን እዚያ ላይ በማድረጉ ከቀፎው ተረብሾ የሚወጡት ንቦች ወታደሩን ጉድጓዱ ድረስ በመግባት ቁም ስቅሉን ስላሳዩት ከምሽጉ እየዘለለ ለመውጣት ተገደደ። ሐመሮች ከምሽጉ የሚወጣውን ወታደር ከላይ እየቀለቡ ሲያስቀሩ እንደቆዩ የሩምታው ተኩስ ቀልጦ በተኩሱ ሽፋን ወታደሮች በመሸሻቸው ከስኪ ወንዝን ማስመለስ ተቻለ። ግጭቱም ሳይደገም በርቅ አለቀ። ሐመሮች ያን ጸጉረ ልውጥ መንገደኛ ከሞት አትርፈውታል። እሱም በተራው ይከፍለዋል ብለው ከጠበቁት በላቀ ሁኔታ ውለታውን መለሰላቸው። ስለዚህ መንገደኛውን ከብት በመስጠት እንደ አባት የሚመርጠው ሽማግሌ ዘመዶች የሚሆኑ ልጃገረዶች እንደሚጎርፉለትና ሚስት እንደሚያገባ እንደ አንድ የሐመር አባልም እንደሚቆጠር በመግለጽ ስለለመኑት መንገደኛው ትንሽ ካቅማማ በኋላ ሆዴ ባሰውና ተስፋ የቆረጠ ስለነበር ተስማማ። መንገደኛው አመጣጡ ከወደ መንዝ ነው። ለስሙ ዘሩ የባላባት ይሁን እንጂ እሱም ሆነ ቤተሰቦቹ የነጡ ድሆች ነበሩ። ስለዚህ ቋት ለማይሞላው ሕይወቱ ደፋ ቀና እያለ በእርሻ ቀንና ምሽት ሲባዝን ኖረ። ከልጅነቱ ጀምሮ ሰርቶ ከሚከበረው ገሎ የሚደነቀውና ከብሬታን የሚያገኘው ሲልቂያ ይኖራልና ጀግና ተብሎ መከበሩና ወገኖችንም ማስከበሩ ህሊናውን እያሸነፈበትና ልቡን እያቆመበት መጣ። በተለይ ወደ ደቡብ ተጉዘው የአንበሳ፣ የጎሽ፣ የዝሆን ገዳይ እየተባሉ የሚመለሱት በአካባቢው ያላቸውን ከበሬታ ሲመለከት አንዳንዴም ከብቱ ለማጠጣት ወይንም ልብሱን ለማጠብ ወደ ምንጩ ወረድ ባለ ቁጥር የገዳይ ሚስት ተራ ሳትጠብቅ ገብታ ውሃውን ቀድታ አንስሯን በመሸከም ቀሚሷን ሳብ ሳብ አድርጋ ያንጎራደደች ሞንደል እያለች ስትሄድ አሬዳልኝ አኮራታ ወይ ነዱ የኛዎቹም ወንዶች ምድጃ ለምድጃ ሽሮ ቀጠነ ይበሉ ሃይ ሱሪት አረ እንዲያው ወይ ነዱ አንሷሳናሽ ሙቁላ ሲሉ አንጀቱን ደፍቶ ሲሰማ አንጀቱ እየተኮማተረ ልቡ የገበታው ሃይ የሆነ ቤቱን ቤት አልመስለው እያለ ከርሞ ቆይ ከመንፈቅ ወዲያ ሄዳለሁ ሲል ኖረ። እንደሱ ልባቸው ከኮበለለው ጋር 9 ሆነው ስንቃቸውን ቋጥረው በድብቅ ጉዞ ጀመሩ ወደ ደቡብ ኢትዮጵያ። ከጉዞ 3 ዓመታት በፊት መሆኑ ነው።
ጥር ላይ ይሄው መንገደኛ ባጎቱ ልጅ ሰርግ ጊዜ ነጠላውን አጣጥፎ ሲያስተናግድ የደም ገንቦ የሆነች አይናፋር ወጣት ለዘፈን እንድትገባ ስትለመን ማስተናገዱን ትቶ ትኩር ብሎ ተመለከታት። ልጅቷ አንገቷን ሰበር አድርጋ ነጠላዋን ከትከሻዋ ወርዳ ወገቧ ላይ ስታደርግ እርሱ ደግሞ አንገቱን ሰገግ አድርጎ እሷኑ ለማየት ተንጠራራ። ከበሮው ድል 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 እያለ ሲመታና ጭብጨባው ቀልጦ እንዴት ነሽ ገዳው ሲባል ወጣቷ እግሯንና እጇን በስልት እያንቀሳቀሰች ስታሸበሽብ ቆየችና ኦሆ ብሎ አቀንቃኙ ደርብ መታ ሲል ልጅቷ እንደ ባህር ቄጤማ ትውረገረግ ጀመር። ይህ መንገደኛ በልጅቷ ውበትና እንቅስቃሴ ተደንቆ በመፍዘዝ ሲመለከታት እንደቆየ አንዳች ነገር ልቡን ነሸጠውና ዘሎ ዘፈን ውስጥ ሲገባ ጭብጨባው ቀለጠ። ልጅቷም ልቧ ሞላ። ሁለቱም ገጠሙ። መንገደኛው እስክስታውን እየወረደ ያያታል። እርሷ ግን አይኗን እያስለመለመች ትውረገረጋለች። እሱ ቀስ በቀስ እየፈዘዘ መጣ። መወዛወዙን አቆመና ባለበት ቆመ። ልጅቷ እስክታይ ገጠማትን ሰው ምት አይኗን ገልጣ ለማየት ስትሞክር ቆሟል። ትኩር ብላ ተመለከተችው። ከዘፈኑ ከወጡ በኋላ ያጎቱን ሰርግ ረሳ። ማስተናገዱንም ተወ። ልጅት በሄደችበት ሁሉ የሚከተል ያሳደገችው ውሻ ሆነ። ሲነካት ስትሸሸው፣ ሲቆነጥጣት ስታመናጭቀው ቆዩ። እርሱ ግን በማመናጨቁ የሚበረግግ አልሆነም። ይባስ ብሎ ሌሎችን ጎረምሶች እየገላመጠ ሲከታተላት እንደቆየ ለሽንት ወጣት ስትል አብሮ ተከትሏት ወጣና ስትመለስ አድፍጦ ያዛት። ወዲያው ወደ ታዛው ይዟት ወደቀ። አንገራገረች። በኋላ ግን ከዚህች ወጣት ጋር ግንኙነታቸው በስርቆሽ ቀጥሎ እንደሰነባበቱ ወላጆቿ ለሁለተኛ ባልዳሯት። ሲፈልግ ሲያስፈላልግ ከርሞ አንድ ቀን ድንገት ከቅዳሜ ገበያ ሲመለስ ተገናኙ። ያለፈውን ፍቅሯን ያውቃልና ገና ሲያት ልቡ ሞላ። ናፍቆቷ ገረሸበት። ሰላምታ ከተለዋወጡ በኋላ እህሳ ሲላት አሁንማ የጀግና ሚስት ነኝ የገዳይ ባለቤት ብላ በኩራት መንፈስ ፊት ነስታው ከሄደች ወዲህ እሱም ገዳይ መባል አለብኝ ብሎ ውሳኔውን አጠናከረ። ረጅሙን ጉዟቸውን የጀመሩት በእግር ሲሆን በመጀመሪያዎቹ የጉዞ ቀናት መንገዱ ተገፍቶላቸው ነበር። በኋላ ግን ቀስ በቀስ ጉዟቸው የኤሊ ጉዞ ሆነ። ውሃ ጥሙ፣ ረሃቡና ድካሙ ጥንዝል ቢያደርጋቸውም በተለይም ወይጦና ተልተሌ በረሃ ላይ ሲጓዙ አቅጣጫቸውን በመሳት በአዙሪት ኃይል ወደ መጡበት ሲመለሱ ከቆዩ በኋላ በአጋጣሚ በቅሎ ከጫኑ መንገደኞች ጋር ተገናኙ። የአጋጣሚ ጉዳይ ሆኖ የሚሄዱበት አካባቢም አንድ በመሆኑ አንድ ላይ መጓዝ ጀመሩ። ነጋዴዎች አቅጣጫ እንዳይጠፋባቸው በመኝታ ጊዜ እግራቸውን ወደ መጡበት ራሳቸውን ወደሚሄዱበት አቅጣጫ ከማድረጋቸውም ሌላ አቅጣጫቸውንም ለማወቅ ባላ እየተከሉ ምልክት በማድረግ ከብዙ ጣውረድ በኋላ ባኮ ከተባለው ከተማ በሶስተኛው ወራቸው ደረሱ። ባኮ ከደረሱ በኋላ ለአውሪያደን መምጣታቸውን በመግለጽ ከባህላዊ አሳዳኞች ጋር ተገናኙ። አሳዳኞች ሁለት ምንሽርና አንድ ቤልጂክ ጠመንጃ ያላቸው ሲሆን መንገደኞቹም የተለያየ ቁጥር ያለው የምንሽርና የቤልጂክ ጥይቶችን ከመያዛቸውም ባሻገር የማርትሬዛ ብር ይዘው ስለመጡ ከአሳዳኞች ጋር በቀላሉ ተግባብተው ወደ በረሃው ወረዱ። ምንም እንኳን ከማጎንዝ ሲርቁ በውሃ ጦት ቢቸገሩም አውሬ ያደኑ ጥብሱንም ጥሬውንም ቋንጣውንም አልፎ አልፎ በሶንም እየተመገቡ ችግሩን እየተቋቋሙ ቆዩ። ሁሉም ቀንቷቸው አውሬ ከገደሉ በኋላ የነገው የጀግንነት ገድል ታሪክ በቀያቸው ሲያስተጋባ ወንዱ አንገቱን ሲደፋ ሴቷ አይታቸው ስትሽኮረመም ሽማግሎች ጀግና ነው፣ ወንድ ነው ይሄ ሰው ጀግና እያሉ ሲያወድሷቸው ሚስቶቻቸው ከአካባቢው ሴቶች ልዕልና አግኝተው ሲያንጎራጉሩላቸው እየታያቸው በደስታ እየሸለሉና እያቅራሩ የመልስ ጉዞ አደረጉ።
ከዚያም ከአሳዳኞች ጋር የመለያ ግብዣ አልጋ ከተባለው መንደር አቅራቢያ ያደረጉ። በመጨረሻም መንገደኞቹ ከያዙት ጥይትና ማርትሬዛ ብር ከውላቸው ተጨማሪ ለአሳዳኞች ሸልመው ተቃቅፈው በመሳሳም ተመራርቀው ተለያዩ። አሳዳኞች ግን የባኮና ቀበት ጉዞ እንደተያያዙ የጠጡት መጠጥ ለአደን የመጡት ሰዎች የያዙትን ጥይትና ብር እንዲያስታውሱና እንዲጎመዡ አደረጋቸው። መንገደኞቹ ከአልጋ መንደር ያስመጡትን ያበሻ አረቄ እየጠጡ ሲያቅራሩ ቆይተው በያሉበት በመጠጥ ኃይል ተዳክመው ሲተኙ ሁለቱ አሳዳኞች ተኩስ ከፍተው 8ቱን ገደሏቸው። አንዱ ግን እንደ ነብር አጓርቶ አንዱን አሳዳኝ ከነጠመንጃው በማነቅ ከመሬት ደባልቆ ጥይቱን በጆሮ ግንዱ ለቀቀበት። ከዚያም ከሁለተኛው ጋር እየተታኮሰ አባረረው። ይሁን እንጂ ከትንሽ ጊዜ በፊት አብረውት የነበሩት ሁሉ አልቀው በ9 አስክሬን መከበቡን ሲያውቅ ፍርሃት አናወጠው። ሰማይ ምድሩም ዞረበት። እየየም ሲደላ ነውና እንባው ነጠፈ። ተስፋው ጨለመ። ጀግንነቱን ረሳው። የቀረው አማራጭ ምን እንደሆነ አያውቅም። ሞት መሃል ቢሆንም እሱም ከእንግዲህ ሞት ነው። ስለዚህ ዝም ብሎ ወደ ጫካው ሸሸ። ብርሃን ወዳላየው ጨለማ ገባ። ብቸኛው መንገደኛ የት እንደሚሄድ ቀርቶ የት እንዳለ እንኳን አያውቅም። ብቻ መጓዝ ሆነ። ወደ መንዝስ እንግዲህ በምን አባት ይሄዳለሁ? እንዴትስ ብዬ ዘመዶቼን አይና ያለው? ምንስ ዋጣቸው ላለው? ኧረ እኔንም ጅቡ ይብላኝ፣ ካለ ምስክር የቀረው ከንቱ ነኝ እያለ አቅሙ እስከቻለ ድረስ ተጓዘ። መንገደኛው በመጨረሻም ሲደክመው አይ ሞኝነቴ፣ አሁን እንዲህ መልፋቴ ማን እንዲገለኝ ፈልጌ ይሆን? አውሬው በላኝ፣ ረሃብ ገደለኝ፣ ሰው ገደለኝ፣ ላልተርፍ ምን አስፈራኝ? እንዲያው እኮ ይገርማል። ያለሁበትንና የሚሄድበትን አላውቅ እና መሞቴን ረስቼ ለመኖር ምን አቃዠኝ? ያሻው ይገላግለኝ ብሎ መተኛቱን ያስታውሳል። ሲነቃ ግን ጥቋቁር ጠብደሎች ከበውታል። መሳሪያ አንግተዋል። ጦር፣ ጩቤ፣ መጥረቢያ ያዙም ይታዩታል። አማትቦ መልሶ አይኑን ከደነ። ሰዎቹ ግን ጠቆም እያደረጉ እንዲነሳ አደረጉት። ሁሉንም በየተራያቸው እንኳን የሚያውቀው ሊኖር የሚሉትም አልገባውም። በሐሳቡ እንግዲህ መሞቴ ላይ ቀር በምን እንግደልህ? በመሳሪያ ነው በጦር እያሉ እስኪጠይቁኝ ነው የምጠብቀው? ስታገላቸው ሞታለሁ ብሎ ግብ ገጠመ። ትንሽ ታግሎ ቢያስቸግራቸውም ከመሬት ደባልቀው ጉሮሮው ላይ መሳሪያ ደገኑበት። መንገደኛው ለካ የመጨረሻ ዕድሌ በጥይት መሞት ኖሯል አይኔ ብሎ አይኖቹን ጨፈነ። ሐመሮች መሳሪያና ጥይት ከምንም ነገር በላይ ይወዳሉ። ተኳሾችም ናቸው። በማንም ላይ ግን ቃታ በድንገት አይስቡም። የሚገሉትን ሰው ማንነት ለይተው ማረጋገጥ አለባቸው። የሚገሉት ቢታው እንዲገሉ የፈቀደላቸው ነው። ቢታ ማለት ጥንት የነበረ ሲሆን ሲወለድ በግራ ብብቱ ንብ በቀኝ ብብቱ በት ይዞ የተወለደና ከቦርጆ ከአምላክ ጋር ማህበረሰቡን የሚያገናኝ ቅዱስ ሰው ነው ብለው ስለሚያምኑ ቢታው ካወጣላቸው ደንብ ዝንፍ ሳይሉ ለዓመታት የኖሩ ናቸው። እንግዳው ሰው የሙርሲ የማሌ ማህበረሰብ አባል ቢሆን ኖሮ ቢታው እንዲገሉ የፈቀደላቸው ስለሆነ ይገሉት ነበር። እንግዳው ግን የተለየ ነው። ስለዚህ ሳይገሉት ቀሩ። እንዲያውም የደከመ ሰውነቱን የከብት ደምና ወተት በማጠጣትና ፍየልና በግ በማረድ ያን እየሰበቁ መረቁን እንዲጠጣና ስጋውንም እንዲበላ በማድረጋቸው በአጭር ጊዜ ውስጥ እንዲያገግም አደረጉት። ከዚህ በኋላ ግን ሐመሮች ከመንግስት ወታደሮች ጋር ባደረጉት ጦርነት ለነሱ አብሮ ተዋጋ። መዋጋትን ብቻ ሳይሆን በእርሱ ስልት ከልቂት አዳናቸው። ለዚህም ለፈጸመው ትብብር ከብት ዘሎ ልጃገረዶች ተገርፈውለት ሚስት አገባ። የዚህ እንግዳ ሰው ስም አንተነህ ይመር ይባል እንጂ ከብት ሲዘል መጀመሪያ እግሩ የረገጠበትን ትንሽ ጥጃ ቀለሟን በማየት ጋልታምቤ ተባለ። ጋልታምቤ ከሐመር ማህበረሰብ አባል ከሆነችው ሚስቱ አንድ ሴት ልጅን ወልዶ ቋንቋውን፣ አለባበሱን፣ አመጋገቡን ተለማምዶ ደስ ብሎት የሚኖር ሰው ሆነ። ጋልታምቤ 20 ዓመት ሙሉ ሐመር ውስጥ ሲኖር የተቸገረበት የተለየበት አንዳችም ሁኔታ የለም።
ከቋንቋው ልዩነት በስተቀርም ይህ ነው የሚባል የጎሳ ልዩነት እርሱ ከሚያውቀው የተለየ የለም። በሐመር ማህበረሰብ ችግርን በሽማግሌዎች ምክክርና በማህበረሰቡ ነፃ ውይይት መፍታት እንጂ ችግርን በተናጠልና በኃይል መፍታት በነዋሪዎች በሙሉ የተወገዘ ነው። ተመካክሮ፣ ተከባብሮ፣ ተፈቃቅሮ ደካማና ጠንካራው ካለ ስጋት የሚኖርበት ማህበረሰብ በመሆኑ እንግዳው ጋልታምቤ እንኳን እሱ ለልጅ ልጆቹም ከዚህ የተሻለ ዓለም አይመርጥላቸውም። የሐመር እጽዋት ለምልመው ንቦች ከአበባ ወደ አበባ እየተዘዋወሩና እየዘመሩ ሲቀስሙ፣ ከብቶች ጨሌ ሳራቸውን እያመነዠኩ ሲያገሱ፣ አንበሶች ቃጭላቸውን እያቅጨለጨሉ ሲቦርቁ፣ ልጃገረዶችም ማሳውን እያረሱ ሲያዜሙ፣ ልጆች ራቁታቸውን ሆነው በቀስት ጫካ ለጫካ ተሪ ለመግደል ሲሯሯጡ በሚውሉበት፣ ጎረምሶች ሹልሹላ ሹሩባ ጸጉራቸውን እየተሰሩ አኖ በተባለው አፈር ሰውነታቸውን በማሽጎርጎር ለማታው ጭፈራና ድሪያ ሲዘጋጁ፣ የብልታቸውን ጸጉር እየተላጩ በመኸር ጊዜ የሚዘፍኑትን ዘፈን ሲያዜሙ በሚውሉበትና ሐመር የክቱን የተፈጥሮ ሕይወት ለብሳ ነዋሪዎቿን በምታስፈነጥስበት ወቅት ድንገተኛ ሁኔታ ታየ። ካርለት አልፈርድ ሰቀላ ቤት አሰርታ መኖር ከጀመረች 9 ወር አለፋት። ከሷ በስተግራ ከ20 ሜትር ላይ የከሎ ክብ ጎጆ አለ። በግቢያቸው የዱር አበባ ቦይና ጉደር ይበቅሏል። ከነሱ ግቢ ራቅ ብሎ አለፍ አለፍ በማለት የሐመሮች መኖሪያ ይታያል። ካርለት ቤቷ ሆና ፀሐይ ስትወጣ ከፊት ለፊት ስትገባ ደግሞ ከበስተኋላ ሆና ልታያት ትችላለች። በርግጥ በፖስት ካርድ ፀሐይ ስትወጣና ስትገባ አስደናቂ ፎቶዎችን ተመልክታለች። ሕይወት ያላት የሐመሯ ፀሐይ ምሽት ላይ በተለያዩ ቀለማት ተውባ እንደ ዕንቁ ያንጸባረቀች አካባቢውን ቀይ፣ ቢጫ፣ ሐምራዊ ድብልቅልቅ ቀለማትን ስትለዋውጥ ስታያት ግን በሕይወቷ ካየችው ውብ ነገር ይልቅ በሐሳቧ የቀረጸችው የገነት ውበት ይታያታል። ታዲያ በጣም ተመስጣ የአካባቢውን ውበት ስትመለከት ውበትን በትክክል ለማስቀመጥ መጨመር የምትፈልገውንም ጨምራ ለመርካት ከአንትሮፖሎጂስትነቷ ይልቅ ባለቅኔ ወይንም ሰዓሊ መሆንን ያምራታል። ካርለት ያጣችው ነገር የለም አይባል የዋና ቦታን አገኘችም። ኑሮዋ ዘመናዊ አይደለም። ያም ሆኖ ግን በሚያውዳት የተፈጥሮ ማዛ፣ በስሜት በምትውረገረገው የምሽት ጭፈራ፣ ባየችውና በቀረበችው ቁጥር ጥልቅ ሳቤን የሚጠይቃት የተፈጥሮ ምስጢር፣ በንጹህ ሕሊና የምታነባቸው መጻሕፍት የደስታ ሚዛኗን ይጠብቁላታል። አሸጋግረ የምታየው የሐመር ሰንሰለታማ ተራራ፣ መሸት ሲል ከየዋሉበት ብቅ ብቅ የሚሉት ሰዎችና እንስሳት፣ ስታንቀላፋ የዋለችው መንደር ሞቅ ደመቅመቅ ስትል ሁሉም ከፀሐይ ውበት ጋር ውህደትና ቅንብር ሲፈጥሩ ስሜቷ ይረካል። እንዲያውም ለዚህ ለየት ላለ ያልተበረዘ ተፈጥሮ ያላት ፍቅር ምን ነው እናቴ፣ ወንድሜ፣ እህቴና ስቲቭ ይህንን ባዩ ብላ ቅን ሐሳብ እንድታለም ያደርጋታል። አንድ ቀን ግን የተለመደ ትርኢቷን ስትመለከት በግምት የ15 ዓመት ልጃገረድ ከጥቁር ፍየል ለፍቶ የተሰራውን ቆዳ ዙሪያዋን በነሐስና ጨሌ አስጊጣ ለብሳ አንገቷ ላይ በደረደረችው ጨሌ ራሷን አሰማምራ እንዳልየዋንና ቀጥ ብለው ግጥም ያሉ ማራኪ እግር ቅርጿን ስታይ ካርለት አፏን ባድናቆት ከፈተች። በእርግጥ በጣም ቆንጆና ለየት ያለች ነች፣ መቼም አይቻት እንደማላውቅ እርግጠኛ ነኝ እያለች በባለ ሌንሱ ካሜራዋ ደጋግማ ከርቀት አነሳቻት። ልጃገረዷ ካለምንም ስጋት ወደ ካርለት ሰቀላ ቀርባ ሰላም ብላት ካርለትን ቆም ብላ ካየቻት በኋላ ጸጉሯን በጣቶቿ እሷን በተሯ እየነካካች አድናቆቷን በሳቋ ገልጣ ልትሄድ ስትል ካርለት አምላኬ ኧረ ጥርሶቿስ እንዴት ያምራሉ አለችና እንድትቀመጥ ጋበዘቻት። ልጃገረዷ ግን የካርለትን የቤት ውስጥ ሁኔታ አንገቷን አስገብታ ቃኝታ በድጋሚ ፈገግ ብላ ደህና ሁኝልኝ ብላ ሄደች። ከሎሆራ የሐመሯን ውብ ቀደም አድርጎ ይመለከታት ነበርና ውበቷ ደንቆታል። በተለይ ወደ እሱ ቤት አቅጣጫ ስትመጣ ልቡ መዝለል፣ ሐሳቡ መተረማመስ ጀመረ።
ከሎሆራ እስከ ዛሬ ታይቶበት የማያውቅ መርበትበትና ድንጋጤ ታየበት። ልጃገረዷ ደህና ዋልክ ብለው ከተከፈተው የጎጆ ቤት መስኮት ላይ ተንጠልጥላ ስታይ እግሮቿ፣ ጭኗ፣ ዳሌዋና የሚስበው ወገቧ ከሎን በሲቃፈኑት። ልጃገረዷ የተኛችበትን መኝታና ዕቃዎቹን ተመልክታ ስትወጣ የሱም ልብ አብሮ ተከተላት። እሷ እንደምታውቀው በማንኛውም የሐመር ቤት የሚገኘው ለመተኛ ቁርበት፣ ለመመገቢያና ለመጠጫ ከቅል የተሰራ ሾርቃ፣ ለሸፈሮ ቡና ማፍያ ደግሞ እንስራ ነው። ከነጯ ቤትና እንደ ሐመሮች መልክ ያለው ጨርቅ ለባሹ ከሎ ቤት ግን አይተው የማታውቀው ቃል በኮተቱ ብዛት ትገረም እንጂ አልተደነቀችም። እንዲያውም ለሰው ልጅ አስፈላጊ የሆኑት ቁርበት፣ ሾርቃ፣ እንስራ ቤታቸው ውስጥ ባለመኖሩ ተደንቃለች። ከሎሆራ ቤቱ በር ፊት ለፊት ሆኖ ጠበቃት። በሐመር ባህል መሰረት ልጃገረድ ክቡር ናት። ካለ ፍላጎቷ ሳያግባቡ መታገል የውርደትና ነውር ነው። ልጃገረድ እንደሚሰበር ዕቃ የሚጠነቀቁላት፣ እንደ ሕፃን ልጅ ፍላጎቷን የሚያከብሩላት መሆን ይገባታል። ልጃገረድ የምትፈልገውን ወንድ ቀጠሮ ትሰጠዋለች፣ ያውም ከተመቻት ነው። ካለበለዚያ ካለሷ ትብብር አፈቀርኩ፣ ወደድኩ፣ በዚህ ወጥቶ በዚያ ወርዶ ምን ሲባል ያናይተሽ እያሉ መሟዘዝ በባህሉ አይታወቅም። በሐመር ማህበረሰብ ልጃገረድ ቀሳሚ ንብ፣ ወንዶች አበባ ናቸው። ባል ካገባች በኋላ ግን ሴት የባል ዕቃና ንብረት ናት። ስለዚህ ልጃገረዷ ካለ ፍላጎቷ የሚደርስባት ችግር እንደሌለ ስለምታውቅ ከሎን አልፈራችውም። ከሎሆራ ግን ድንገት እጅ ወደ ላይ እንደተባለ ሰው ደንዝዟል። ካርለት የሁለቱን ሁኔታ ከርቀት በጉጉት ትመለከታለች። ልጃገረዷ ሰላምታ አቅርባለት መንገዷን ስትቀጥል ከሎ በባህሉ ኮራ ብሎ መታየት ሲገባው ተርበተበተ። ሰንበት ብሎ ሲያስበው ራሱን ቢታዘብም በሕይወቱ በጣም አደገኛ ወጥመድ ላይ የወደቀበት ጊዜ ያ መሆኑን ራሱ ለራሱ አመነ። ልጃገረዷ ግን ዳግመኛ ወደ መንደሩ አልተመለሰችም። ሆኖም ከሎ ከየትኛው መንደር ይሆን የመጣችው? እጮኛ ያላት ይሆን እያለ በሐሳቡ መዋለሉ አልቀረም። የሐመር ወንዶች ቢያፈቅሩም ፍቅራቸውን በግልጽ ማሳየት ነውር ነው። ቢሆንም ልጃገረድን መዳራት ነውርነት የለውም ብሎ ከሎ የነገራትን ካርለት አስታወሰች። ከሎ ሲቆዝምና ሐሳብ ሲያበዛ ካርለት በፍቅር ሰመመን መዋጡን ተረዳች። ከሎ ያችን ልጃገረድ እውን አፍቅሮ ይሆን? ፍቅሩንስ በምን መልክ ይገልጽ ይሆን? ባህላዊውን ወይስ ዘመን አመጣሹን ይሆን የሚጠቀመው? አረ ህብረተሰቡስ ምን ይሰማው ይሆን? በጥንቃቄና በተመስጦ ማሰቧን ቀጠለች። ምን አይነት ድንቅ ነገር ነው! ሁሉም ነገር ሚስጥር ሆኖባት ተገረመች። ስሜት ረቂቅ ነው፣ አይጨበጥም። ስሜት በአካባቢ ላይ ተጽዕኖ ቢኖረውም አካባቢም በስሜት ላይ ጫናው ከባድ ነው። ማፍቀርና መፈቀር ተፈጥሯዊ ነውና ማንም ከዚህ ስበት ሊያመልጥ አይችልም። ችግሩ ከፍቅር ቀጥሎ ግንኙነቱ በምን መልክ መሆን ይኖርበታል የሚለው ነው። እነዚህ ሁለት ስረ ግንዳቸው አንድ የሆኑ አካባቢያቸው ግን ለውጥ ያለው ሰዎች እውነት እንዳሰቡት ቢፋቀሩስ? አዲሱን ምርምሯን በተለያዩ መንገዶች ተጠቅማ ማወቅ ይኖርባታል። ከሎ ከልጃገረዷ ጋር ፍቅር ቢይዘው ልብስ በመልበሱ ልትንቀው ትችል ይሆን? አውሬ ወይንም የጎሳው ጠላት የሆነውን ሰው አልገደለም፣ ከብት የለውም። ስለዚህ ዘመናዊዋም ሆነች ቆዳ ለባሿ ሴት ክብርና ዝናን በቀጥታም ሆነ በተዘዋዋሪ ፈላጊ ስለሆነች ላትቀርበው ትችላለች። ከሎም ቢሆን ልጃገረዷን ለማግባት ወክሊ ሆኖ በየዘመዶቹ መዞር፣ ከብት መዝለልና ለኮይታ ወይንም ለጥሎሽ የሚሰጠው ከብት፣ ፍየል፣ በግና ማር ማግኘት አለበት። ደግሞ ከሎ ትምህርቱን ጨርሶ በዘመናዊ ሥራ ለመሰማራት ይፈልግ ይሆናል። እንደዚያ ካሰበ ደግሞ ቢያፈቅራት እንኳን ስሜቱን ማዳፈን መቻል አለበት ማለት ነው። ምን የጨነቀ ነገር ነው! ከሎ እንዳጫወተኝና እኔም እንዳረጋገጥኩት ራሱ ከሎ ሚንጊ ተብሎ የተጣለ
ከሐመር ማህበረሰብ የተወገደ ነው። በርግጥ የተጣለ ሳይሞት አድጎ ወደ ማህበረሰቡ የሚመለስ ችግር አያመጣም። ወደ ማህበረሰቡ ለመመለስ ግን ደንብ ተሰርቶ በስነ ስርዓቱ መሆን አለበት። እሱ ደግሞ ስነ ስርዓቱን አላሟላም። አጣብቂኝ ይሏል። ይህ ነው ፍቅርና ችግር፣ ችግርና ፍቅር የበዛበት ሕይወትስ ሳንካ መቼ ያጣዋል? እሷ ግን የሁለቱ ግንኙነት ቢጠናከር ነፍሷ ነው። የወንድን ፍቅርና ጋብቻ በሱ የሴቷን ደግሞ በሷ ለማረጋገጥ ከቻለች ተልኳዋ ተሳክቶ ወደ አሰበችበት እርከን እንደምትደርስ ተስፋ አድርጋለች። ከሉም በበኩሉ ቀንና ሌሊት በድንገተኛ ገጠመኙ እንዳለመ ነው። በውኑም ሆነ በህልሙ ሲያለቅስና ሲደሰት ማሳለፍ ልማዱ ሆኗል። የተጫረው የፍቅር እሳት ብርሃን ህሊናውን ማፍካቱን አሌ ማለቱን አይፈልግም። የተፈጠረው ፍቅር ቢያስጎመጀውም እንደ ደሴት ዙሪያውን የከበበውን ችግር ግን ዋይንቶ ሊዘልቀው አልቻለም። ይቅርብኝ፣ መቻል አለብኝ። ራሴን በድንገተኛ የፍቅር እሳት አንጫርሬ ስሰቃይ መኖር አልፈልግም። ጸጸቱም ሰው አያረገኝም በማለት ከራሱ ጋር ይማከራል። በሌላ ጎኑም ኩሩ አካሄዷ፣ ክብና የደስደስ ያለው ፊቷ፣ ግጥም ብለው የሚያንጸባርቁት እግሮቿና ኮራ ያለው ዳሌዋ፣ በተለይ ፈገግታዋና አይኖቿ በአይነ ህሊናው ሲታየው ተመልሶ ወደ አዲሱ የፍቅር ማጥ ይነከራል። የራስ ጉዳይ ገና ያን ሁሉ የባህል ደንብ ፈጽመ ራቆትህን ዞረ በልኩ አትጃጃል። ራስህን መለወጥ ማሻሻል ሲገባ ውጤቱን ልታየው የተቃረብከውን አዲስ ሕይወት ይበልጥ ወደ ላይ በመሳብ ማየት ሲኖርብህ እንዴት ወደ ታች ለመንሸራተት ታስባለህ? ጅላጅል እያለ ህሊናውን በወቀሳ ያራውጠዋል። እኔ እኮ የማይገባኝ በገንዘብ የሚገዛ ሕይወት ለኔ ምን ነው? የእናት አባቴ ባህልና ደንብ ባላድግበትም የተወለድኩበት ነው። ሕይወትን እንደ ሸቀጥ ለመግዛት ብር ፍለጋ እስከ ዛሬ ለፋውትስ መቼ ያነሰኝ በማለት ሊፈላሰፍም ይቃጣዋል። ወጣም ወረደ ግን ተቃራኒ ሐሳቦቹ የሱ የራሱ ቢሆኑም ሁለቱም ያሳምኑታል። በአንድ በኩል ደና ነገር አሰብኩ ሲል በሌላ በኩል የመጣው ያኛውን እውነትነቱን ያደበዝዝበታል። ከሉሆራ ዳኛ አልባ በሆነና ድንግዝግዝ ባለ ተመጣጣኝ ሐሳብ ተወጠረ።